ከትግራይ ፖለቲካ ላለመውጣት ስል በትግራይ ፖለቲካ ውስጥ አለኝ የምለውን ሚና ለመወጣት ስል ነው ሹመቱን የተቀበልኩት ይላሉ አቶ ጌታቸው ረዳ። ሹመቱን የተቀበልኩት ለዛ ስል ነው። በእርግጥ እኔ የጠየቅኩት አይደለም። የኔ ፍላጎት በትግራይ ፖለቲካ ውስጥ ሚና እንዲኖረኝ እፈልጋለሁ የሚል ነበር። ጠቅላይ ሚኒስትሩም ጠይቀውኝ ይሄንኑ ነበር የመለስኩላቸው። እሳቸውም ደህንነትህ መጠበቅ አለበት፣ መኖሪያም ቤትም ያስፈልግሃል፣ እኛ አይነት ነገሮች ሊሟሉልህ ይገባል። ከዛ ውጪ ደግሞ አንተን የሆነ ነገር ደግሞ አድርገው በእኔም ጭምር ሊያሳብቡ ይችላሉ። ስለዚህ እነዚህን ነገሮች ማግኘት የምትችልበትን ነገር ማመቻቸት አለብን አሉ። ልክም ናቸው። ያን እንዳገኘ ሲባል ነው እኔ የተሾምኩት በሚኒስትር ደረጃ እና እስካሁን ድረስ በምስራቅ አፍሪካ ጉዳዮች ላይ አማካሪ የተባለ አካል የሚሰራቸው ስራዎች በዝርዝር አልተሰጡኝም እና ሲገባኝ ይላል አቶ ጌታቸው ረዳ ያንን ጆብ ዲስክሪፕሽን ወይንም የስራ መዘርዝር ራሴ ሳልሆን አልቀርበም ጽፈው። ስለዚህ እኔ እዚህ ቦታ ላይ በትግራይ ውስጥ እንዲኖረኝ የምፈልገውን አይነት የፖለቲካ ሚና መወጣት የምችል እስከሆነ ጊዜ ድረስ ይህን ተቀብሎ መስራት ችግር የለብኝም፣ ዋናው ትኩረቴ እሱ ነው የሚል ነገር ተናግረዋል። እና ስለ ደህንነቴ በጣም ተጨንቀው ነው ሹመቱን የሰጡኝ የሚል ነገር አቶ ጌታቸው ረዳ አቅርቧል። ይሄ በጣም አነጋጋሪ ነገር ነው ብዬ ነው የማስበው። የተወሰኑ ጥያቄዎችን መጠየቅ አለብን። ያላለቀ ትግራይ ውስጥ ያላለቀ አጀንዳ አለኝ ይላል ጌታቸው ረዳ። ጌታቸው ረዳ ያልጨረሰው ወይም አላለቀም ያለው ትግራይ ውስጥ ያለ አጀንዳ ምንድን ነው? እሱን መጠየቅ ያስፈልጋል። ምንድን ነው ይሄ አጀንዳ? በምን ደረጃ ላይ ነው አሁን ላይ ያለው? የጌታቸው ረዳ ሚናስ ምንድን ነው ይህን አጀንዳ በማስፈጸም ረገድ የሚለውን ማወቅ ያስፈልጋል። ምናልባት በትግረኛ ነው ኢንተርቪው የተደረገው፣ ገልጾት ሊሆን ይችላል። እኔ ግን በእርግጠኝነት በቀረበ አይነት መልኩ መገመት ይችላል። በነገራችን ላይ ጌታቸው ረዳን በሚመለከት ሹመቱን በሚመለከት ቃል በቃል እኔ ያልኩት ነው ያለው። ጌታቸው ረዳ ሹመቱን አልጠየቀም ብያለሁ። ጠቅላይ ሚኒስትሩን ያቀረቡለት የሆነ ነገር መስጠት ስለነበረበት ተቀበሏል። የሱ ዋነኛ ፍላጎቱ ትግራይ ላይ ያለውን ጉዳይ መጨረስ ነው። ፍላጎቱ ብቻ አይደለም፣ እንደውም እዚሁ ላይ ነው። ይሄ ፍላጎት እንኳን ከሌለው ቁርጣችሁ ላኩለት። ሰውን ለለውጥ አነሳስቶ ወስውሶ መተው ትልቅ ነውር ነው። ይሄን አያደርገውም ብዬ ነበር። ይሄንን ነው ያለው። አጀንዳው ትግራይ ውስጥ አላለቀም የሚለው የጌታቸው ረዳ አጀንዳ ለውጥ ነው። ጌታቸው ረዳ ትግራይ ውስጥ ለውጥ መምጣት አለበት ብሎ ያስባል። ከየት ወዴት የሚለውን ነገር በአጭሩ ለማስረዳት ትግራይ ውስጥ ያለው ሁኔታ የሆኑ ጥቂት ሰዎች፣ የሆኑ ጥቂት የስልጣን ጥመኞች፣ የሆኑ ጥቂት ኋላ ቀሮች፣ የሆኑ ጥቂት በወንጀል የተጨማለቁ ሰዎች እንደውም ይላል አማራም ክልል ላይ ትግራይ ክልል ላይ ሰው መግደል የተለማመዱ ሰዎች እኮ ይላቸዋል። በደም የጨቀዩ ማለት እነዚህ ሰዎች የስልጣን ጥማቸውን ለማርካት በወንጀል የሚደርስባቸውን ተጠያቂነት ለመሸሽ ሲሉ የሚያደርጉት ሁኔታ ነው ያለው ትግራይ ውስጥ እና የሚያስቡት የራሳቸውን ስልጣን ስለማስቀጠል የሚያደርጉት ነገር በሙሉ ከዛ ወንጀል ተጠያቂ መሆን የማይችሉበትን አይነት ውጥረት መፍጠር፣ ጦርነት መፍጠር፣ ክራይሲስ መፍጠር። በዚህ ምክንያት የትግራይ ህዝብ መከራና ስቃይ ተራዘመ።
ይሄ ህዝብ ካለበት መከራና ስቃይ ወጥቶ ሰላምና መረጋጋት መጥቶ ማህበራዊ ጉዳዮቹ ላይ፣ ምጣኔ ሀብታዊ ጉዳዮቹ ላይ፣ የፖለቲካ መብቶቹ ላይ አተኩሮ መንቀሳቀስ መቻል አለበት። ለዛ ከነዚህ ጥቂት አካላቶች ጋር ምን ማድረግ ያስፈልጋል? ፍልሚያ ማድረግ ያስፈልጋል። ብዙውን ነገር የሚወስኑት እነሱ ናቸው። ብዙውን ነገር የሚወስኑት እነሱ ናቸው። ህዝቡ የነሱ ፍላጎት አስፈጻሚ እንዲሆን ነው የሚፈልጉት። ይሄ ሁኔታ መቀየር አለበት። እነሱ ሰዎች ለህዝብ ፍላጎት ሲገዙ መታየት መቻል አለበት። ህዝቡ ፍላጎቱና ጥቅሙ እንዲጠበቅለት መንግስትና ፓርቲ መለያየት መቻል አለበት። ሚዲያዎች ነፃ መሆን መቻል አለባቸው። ተቋሚ ፓርቲዎች፣ ሲቪል ሶሳይቲዎች በነፃነት መንቀሳቀስ የሚችሉበት እድል መፈጠር አለበት። በምክር ቤት ደረጃ ተወክለው በውሳኔ አሰጣጥ ሂደት ውስጥ ሁሉ ሊኖሩ፣ ድምጻቸው ሊሰማ ይገባል። ወጣቱ ወደ ወሳኝነት መምጣት መቻል አለበት። በራሱ ጉዳይ ራሱ መወሰን መቻል አለበት። የጥቂት ሰዎችን ስልጣን ማስቀጠል እና እነሱን ከወንጀለኝነት ለማዳን ሲባል መስዋዕትነት እየከፈለ መኖር የለበትም። ይሄ ማብቃት አለበት። ይሄ አላለቀም። ጀመረው፣ ተሸንፎ ወጥቶበታል። አልተሳካም። በሚያሳዝን ሁኔታ ደግሞ አሁን እነዛ ነገሮች በጅምር ላይ የነበሩ ነገሮች እየተቀለበሱ ነው። ለውጥን ሲያቀነቅኑ የነበሩ አካላት እየታፈሱ እየታሰሩ ነው። እየተገደሉም ጭምራል። አንዳንዶቹም ጭራሽ ተፈናቅለው እየወጡ ነው። ሚዲያዎች ወደ ነበሩበት አይነት ሁኔታ እየተመለሱ ነው። የአንድ ወገንን ፍላጎት ብቻ የሚያስተጋቡ እየሆኑ ነው ያሉት። ጸባጫሪነት፣ ውጥረት፣ ጦርነት ነጂ ነው እየሆኑ ተቋሚዎች ጭምር፣ ሲቪል ሶሳይቲዎች ጭምር፣ የህብረተሰቡ ወሳኝ የሚባሉ በስብስብ ደረጃ ላይ ያሉ አካላቶች የተወከሉበት ምክር ቤት ይቀጥላል አይቀጥልም የሚለው ነገር ትግራይ ውስጥ አሁን ላይ ያስኪ ነው። ይሄን መጨረስ ፈልጋለሁ ነው ጌታቸው። ይሄን መጨረስ ስለምፈልግ ሰዎች እንደጠበቁት የሆነ የውጭ ድርጅት ውስጥ ተቀጥሬ መስራት የምችልበትን እድል መጠቀም አልፈለኩም። እዚሁ ሆኜ የነበረኝ አማራጭ ወደ አዲስ አበባ መምጣት ነው፣ ወደ አስመራ መሄድ ነው። እዚሁ ሆኜ አዲስ አበባ ላይ ሆኜ ይህንን ትግል ማድረግ፣ መምራት፣ በዛ ውስጥ ሚና ሊኖረኝ ይገባል ነው። ይህን ማድረግ አለብኝ። ለዛ ነው ይህንን ለማድረግ የሚያስችለኝን አይነት ውሳኔ የወሰንኩት። ሹመቱን የተቀበልኩት ለዚህ ነው። ሰዎች በጠበቁኝ አይነት ቦታ ሳይሆን ጭራሽ ባልጠበቁኝ ቦታ ላይ የተገኘሁት ለዚህ ነው እንጂ ምርጫው ነበረ፣ እድሉም ነበረ። መወሰኑ የኔ ፋንታ ነው። ማንም ያስገደደኛል። በራሴ የወሰንኩት ውሳኔ ነው። በዚህም ደግሞ ቀጥልበታለሁ። እንግዲህ በዚህ ውስጥ ነው ስለ ጠቅላይ ሚኒስትሩ ምስክርነት እየሰጠ ያለው። ይሄን ዓላማዬን እንዳሳካ፣ ይሄንን ሚናዬን እንድወጣ የሚያስችለኝን እገዛ ነው የተደረገልኝ፣ ድጋፍ ነው የተደረገልኝ። ይሄን ሳታሳካማ የሆነ ነገር ሊደርስብህ አይገባም። ከጎንና ነው የተባልኩትኝ ነው። የኔ ፍላጎት የትግራይ ህዝብ ለሚፈልገው ለውጥ እንዲመጣ ነው። ጠቅላይ ሚኒስቴሩም ደግሞ ይሄን ፍላጎት ነው ያገዙኝ ነው ያለ። ጠቅላይ ሚኒስቴሩ ለትግራይ ህዝብ እኔ ጌታቸው ረዳ
የምመኝለትን አይነት ለውጥ እንዲመጣ እያገዙ ነው። ላይ አይደለም ያልኩት ጌታቸውን እያገዙ ነው፣ እየደገፉ ነው። ይሄንን ነገር እሳቸው እያገዙኝ ነው። ስለዚህ እሳቸው ለትግራይ ህዝብ ምንድን ናቸው? ጠላት አይደሉም ነው። ይልቅስ የትግራይ ህዝብ አሁናዊ ጠላት ወይም ችግር ቅድም ያልኳችሁ ሰዎች ናቸው። ይሄንን የለውጥ እንቅስቃሴ ይሄን አጀንዳዬን ትግራይ ውስጥ ሆኜ እንዳልፈጽም ከኤርትራ መንግስት ጋር ተባብረው በኃይል ያስወጡኝ ሰዎች ናቸው ችግር ለትግራይ ህዝብ። ሰው ብልጽግና አይደለም፣ ጠቅላይ ሚኒስቴሩ አይደለም ችግር የሆኑት። እንደውም እሳቸው ምንድን ናቸው? አጋዥ። ስለ ነገ አላቅም ይላል። አሁን ላይ ግን አጋዥ ናቸው። ቃል በቃል እንዲህ ባይለው ግን ከዚህ ውጭ ሌላ ምን ትርጉም አለው? ከዚህ ውጭ ምን ትርጉም አለው? ጠቅላይ ሚኒስቴሩ ለሌላ ነገር አይደለም የፈለጉኝ። ይሄን አላማህን አሳካ ብለው ይሄን አላማዬን በማሳካት ሂደት ውስጥ ወደኋላ ሊጎትቱኝ የሚችሉ ፐርሰናል የሆኑ ጉዳዮችን ነው ያሟሉት። ተልእኮም አልሰጡኝ። ግን ይሄን በማድረግ ሂደት ውስጥ ግላዊ የሆኑ ጉዳዮች ሊያሳስቡህ አይገባም ብያለሁ። አንተ ግን ለትግራይ ህዝብ ያሰብከውን ነገር ቀጥል። ምናልባት ጠቅላይ ሚኒስቴሩ ሆን ብለው ጌታቸው ረዳና እነዛን ማጋጨት ነው የሚፈልጉት። ለዛ ነው ጌታቸው ረዳን እያገዘ ያለው የሚል ነገር ሊነሳ ይችላል። ግን እንዳትሸወዱ፣ በኢትዮጵያ ፖለቲካ ውስጥ የራስን ችግር ወደ ውጭ አውጥቶ ሌላ አካል ላይ ማላከክ በጣም የተለመደ ጉዳይ። አትታረቁ ያላችኋል፣ አትስማሙ ያላችኋል። አሁን የሆነው ነገር ሁሉ ከመሆኑ በፊት የትግራይ የሃይማኖት አባቶች፣ የትግራይ የሀገር ሽማግሌዎች፣ የትግራይ ተጽዕኖ ፈጣሪ ባለሀብት በሉት ምናምን አልሞከረም እነሱን ለማስማማት። ማናሻፈርኛል ማነው ከካህዲ ጋር አልነጋገርም ሲል ነበር። ልዩነቱንማ ከጠቅላይ ሚኒስቴሩ በላይ በተጨባጭ ስለመፈለጉ ያሳየ ቡድን አለ። አሁን ሁለቱን አጋጭተው ምናምን እንደዚህ ሊባል ይችላል። ተነጋገሩ ተብሎ የራሳቸው የሃይማኖት አባቶች ወግድ የኛ ችግር በሽምግልና አይፈታም፣ የፖለቲካ ችግር ነው፣ የፖለቲካ ችግር በሽምግልና ይፈታል እንዴ ብለው ሽምግልናውን የገፉትና ያራከሱትና ማለት ናቸው። ወደ ውጭ ማውጣት አያስፈልግም። ኢቭን ጠቅላይ ሚኒስቴሩ ራሱ ውስጥ እንደው ስለናንተ እናውራ ለምንድን ነው ማትግባቡ ሲሉ ከአፋቸው አይደለም እንዴ? አይመለከትም። ይሄ የፓርቲ ጉዳይ ነው። የፓርቲውን ጉዳይ ለኛ ተወልን፣ አይመለከትም። ከአንዳንድ ነው የታወቁት። ሳይጨርሱት ነው ጣልቃ ገብተው አንተን አይመለከትም። በልዩነት ውስጥ ልዩነቱም እንዲካረር በማድረግ ሂደት ውስጥ እውነት ለመናገር ራሳቸው ካልሆነ በስተቀር ማናቸውም ይላቸው። የትኛውም ፖለቲከኛ ደግሞ የሆነ ፍላጎቱን ለማሳካት እንዲህ አይነት እድሎችን ካገኘ ሊጠቀም ይችላል። መዝጋት ያንተ ፋንታ ነው። የመሰከረ ነው አቶ ጌታቸው ረዳ ፓርቲና መንግስት እንዲለያይ ጠቅላይ ሚኒስቴሩ ፍላጎት አላቸው እያለ የትግራይ ተቃዋሚ ፓርቲዎች
ሲቪል ሶሳይቲዎችን ያማከለ የውሳኔ አሰጣጥ ሂደት እንዲኖር ጠቅላይ ሚኒስትሩ ድጋፍ አላቸው እያለ ወጣቱ ወደፊት እንዲመጣ ጠቅላይ ሚኒስትሩ ፍላጎት አላቸው እያለ የኔ አጀንዳ እሱ ነው። እሱን በማስፈጸም ረገድ የደህንነቴ ጉዳይ፣ የጤና ጉዳይ፣ ግላዊ ጉዳዮች እንዳያሳስበኝ ኤናርግ አልተባልኩም። ይሄን በእኛ ጣለው፣ አንተ ግን ራስ መንገድ ሂድ፣ አልጨረስኩትም የምትለው ነገር ካለ ሂድ ይላል። ከኛ ጋር ለምን አትሰራም የሆነ ስራ ብለው ሌላ ሐሳብ ጠቅላይ ሚኒስትሩ አቅርበውለት ግን ራሱ ጌታቸው ረዳ ነው ኖ የኔ ትኩረት እዛ ጋር ነው ሲል ኦኬ እንደዛ ከሆነም ጥሩ ነው። እኛ ግን ይሄንን ማድረግ አለብን ላንተም ስንል ለራሳችንም ስንል ምንድነው ማለት ምንም እኮ ችግር እኮ የለውም። ትግራይ ውስጥ አሁን ጠቅላይ ሚኒስትሩ ጌታቸው ረዳን ባይሾም የራስህ ጉዳይ ስለ ደህንነት አያሳስበኝም ቢል እና የሆነ ነገር ቢደርስበት ይሄን ያደረገው ጠቅላይ ሚኒስትሩ ነው የሚሉ አሉ። ግን ብዙም ሊታመኑ አይችሉም። ማንኛውም ሰው ያውቃል ራሱ ጌታቸው ረዳ ምን ሲል እንደነበር። ሊገሉኝ ነበር እያለ ያለው ጌታቸው ረዳ ነው ራሱ። የማይታረቅ ቅራኔ እኮ ይፈጠር ነበር ጌታቸው ረዳ በህይወት ባይኖር የሆነ ነገር ቢደርስበት። የትግራይም ፖለቲካ በዚህ ደረጃ ለስበረው እኮ ቢሉ እኮ ምንም ችግር የለውም። ያን ማድረግ ይቻላል። ግን ጠቅላይ ሚኒስትሩም ቢሆን ጌታቸው የሚለውን አይነት ነገር ይፈልጋሉ። እንዴት አይፈልጉም? ያ ቡድን ማለት ነው ኋላ ቀር የሚባለው ቡድን ጌታቸው ኋላ ቀር የሚለው ከፌደራል መንግስት ጋር ራሱን ትይዩ የሚያይ አቻ አድርጎ የሚቆጥር በእኛ ጉዳይ አያገባህም የሚል ራሱን እንደ ሀገር የሚቆጥር ከዛም ባለፈ በሌሎች ጉዳዮች ሁሉ ጣልቃ የሚገባ ጀመረው በሌሎች ክልሎች ጉዳዮች ላይ ይሄ አካል ቢዳከም እና የፌደራል መንግስቱን እንደ ፌደራል መንግስት አውቆ የትግራይ ህዝብ ፍላጎትንና ጥቅምን በሚመለከት ከፌደራል መንግስት ጋር በሚኖር መልካም ግንኙነትና ትብብር ማሳካት ይቻላል ብሎ የሚያምን ኃይል ቢመጣ ለምን አይፈልጉም? ማንም ይፈልጋል። ያኛው ቡድን ግን ካያችሁት ሁሌም መክሰስ እንቅፋት መሆን ትብብር የሚባል ነገር የለም። ወይ አይተባበር ወይ ሌላ ነገር እንትን አይል ሁሌም ችግር ነው። የነ ዶክተር ደብረጽዮን አቻ አይደለም። መቀበል የከበዳቸው እውነት አለ። እሱን እውነት መቀበል አይፈልጉም። ኦኬ ተቀብለውትም ደግሞ ኦኬ ለዛ እውነት ሰሚት ደግሞ ያደርጉ ደግሞ ቢባል የማያምኑት የሚጠራጠሩት የሚሰጉት ነገር ደግሞ አለ። ሁሌም መረበሽ ነው። የእነሱ ጉዳይ እንዴት እንደሚፈታ አላውቅም። ራሱ ትግራይ ውስጥ ያለው ወጣት የለውጥ ኃይል ለውጥ ማምጣት ካልቻለ በስተቀር እነዚህን አካላቶች ራሱ ካልገፋቸው በስተቀር አስቸጋሪ ነው። በዚህ ምክንያት የነ ጌታቸው ረዳን ድጋፍ ማነው ትግል ጠቅላይ ሚኒስትሩ ተልእኮ ባይሰጡ አቅጣጫ ባያሳዩ ግን እንደሚጠቅማቸው ግን ያስባል።
ጌታቸው በሌላ ምክንያት ሳይሆን በራሱ ፍላጎት ይሄ የጌታቸው ፍላጎትና አካሄድ ከተሳካ እኔም የራሴን ማገኘው ጥቅም አለ ብለው ስለሚያስቡ ብቻ ነው እንጂ ከጌታቸው ረዳ በተለየ ሁኔታ ማገኘው ነገር አለ፣ ጥሩ ያማከረኛል፣ አማከር ላይ የተሳካለት ነው በሚል አይደለም። ትልቅ ምስክርነት ነው የሰጠው። የትግራይ ህዝብ ችግር ጠቅላይ ሚኒስትሩ አይደሉም። የትግራይ ህዝብ ችግር ብልጽግና አይደለም። የትግራይ ህዝብ ችግር እነ ዶክተር ደብረጽዮን ናቸው። የትግራይ ወጣት አሁን ላይ መዋጋት ወይም ደግሞ ማለት መታገል ያለበት ከጠቅላይ ሚኒስትሩ ጋር አይደለም፣ ከራሱ ጋር ነው። የትግራይ ወጣት አሁን ላይ ወደ ውጪ አይደለም ተመልካች መሆን ያለበት፣ ወደ ውስጡ ነው። እንደውም ካላችሁማ ነው እያለ ያለው ጌታቸው። እንደውም ካላችሁማ ወደ ውስጣችን በመመልከት ማምጣት የምንፈልገውን ለውጥ በበጎ ያዩታል የሚል ነው። ትግራይን ማዳከም ይፈልጋሉ ጠቅላይ ሚኒስትሩ ምናምን የሚባል አለ። ውሸት ነው አይደለም። ጠቅላይ ሚኒስትሩ ትግራይ ማዳከም ይፈልጋሉ፣ አማራን ማዳከም ይፈልጋሉ፣ ኦሮሚያን ማዳከም ይፈልጋሉ፣ አጠቃላይ ክልሎችን ማዳከም ይፈልጋሉ። ክልሎችን ማዳከም ይፈልጋሉ። የፌዴራል መንግስቱን በክልሎች ኪሳራ ማጠናከር ይፈልጋሉ። ግን አሁን ክልል ሲባል ትግራይ ስለሚባል፣ ክልል ሲባል አማራ ስለሚባል ትግራይ ማዳከም ይፈልጋሉ ሲባል ሌላ መልእክት ነው የሚሰጠው። ትግራይ ክልል ነው፣ ክልሉን ማዳከም ይፈልጋሉ። ክልሎች ከፌዴራል መንግስት በላይ የሆነ ስልጣን ነው በህገ መንግስት ደረጃ ያላቸው። አማራ ክልልም እንደዛው፣ ኦሮሚያ ክልል እንደዛው፣ ሌላውም ክልል እንደዛው። ክልሎቹ ተዳክመው የፌዴራል መንግስቱ መጠናከር መቻል አለበት። በተለየ ሁኔታ አንድ ህዝብ መጥፋት አለበት ብለው የሚያስቡ አይመስለኝም። ነገር ግን ጦርነት ላይ ግን ያላቸው ፍልስፍና ግን ጥሩ አይደለም። ጦርነትን በሚመለከት ስልጣናቸውን በሚመለከት ያላቸው ፍልስፍና እሱ በጣም ችግር ያለበት ነው። ብዙ ያልኩበት ጉዳይ ነው። ግን አቶ ጌታቸው ረዳ ግን አሁን ላይ ጠቅላይ ሚኒስትሩ እኛ የምንፈልገውን ለውጥ የሚደግፉ ናቸው ብሎ ነው እያቀረባቸው ያለው። ትልቅ ምስክርነት ትልቅ ምስክርነት። አንዳንድ ሰዎች የሚጠይቁት ጥያቄ አለ። አቶ ጌታቸው ረዳ ትግራይ ፖለቲካ ላይ ሚና ሊኖረው ይችላል? አሁን እንግዲህ እሱ የሚለው እንደዛ ነው። ትግራይ ላይ ሚና እንዲኖረኝ ይፈልጋሉ ይልሃል። በትግራይ የፖለቲካ ማህበረሰብ ዘንድ በጣም የሚጠሉትን ጠቅላይ ሚኒስትር አብይ አህመድን ደግሞ እንጂ እያለ ደግሞ ያቀረባቸው ነው ያለው። ይህም ደግሞ በክህደት የሚያየው ቁጥሩ ቀላል አይደለም። እና ይሄ ሆኖ እውነት የሚፈልገውን አላለቀም የሚለውን አጀንዳ በማሳካት ረገድ እንደው ውጤት ሲኖረው ይሆን የሚል ነገር የሚያነሱ ሰዎች አሉ። ከማህበራዊ መሰረቱ ተነቅሏል። ንቅል ልሂቅ ነው። ስለዚህ ይሳካለት አይመስለኝም የሚሉ ወዳጆቻችንም ጭምራሉ። የኔ መልስ ይሳካለታል ባይ ነኝ። የእሱ እንቅስቃሴ ነው የሚወስነው። በጣም በሚገርማችሁ ሁኔታ አንዳንዶች እንደሚክዱት አውቃለሁ፣ አንዳንዶች ለማመንም እንደምትቸገሩ አውቃለሁኝ። ትግራይ ውስጥ ለውጥ የሚፈልገው አካል የደረሰበት
የምሬት ደረጃ እውነቴን ነው እምላችሁ በጣም 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 ከፍተኛ ነው። በጣም ይሄ የሆነ ጊዜ ሰዎች በጣም ሲማረሩ ወይም ህዝብ በጣም ሲማረር በፊት ላይ እንደ ማስፈራሪያ የምታቀርቧቸውን ነገሮች ሁሉ ብታቀርቡለት ወግድ ነው የሚልህ። ዋነኛው ጠላት ያንተ ነህ። ምንም ወደዛ ትኩረቱን ሁሉ ማስቀየር ይቻላል። ትግራይ ውስጥ እንደዛ አይነት የህብረተሰብ ክፍል ተፈጥሯል። ምን አለፋችሁ ትጥቅ እኮ ያነሱ እኮ አሉ። እኔ ባልደግፍም እንዲህ አይነት ነገር ግን ያነሱ እኮ የመማረሩን ደረጃ እኮ የሚያሳይ ተደራጅተው እነዚህን አካላት በኃይል እናስወግዳለን ያሉ እኮ አሉ። እና ከፍተኛ የለውጥ ፍላጎት ነው ያለው። ከፍተኛ የለውጥ ፍላጎት ጌታቸው ረዳ እንደ አዲስ የተወለደው በዚህ ፍላጎት ውስጥ ነው። ጌታቸው ረዳ የፈጠረው የለውጥ ስሜት አይደለም። ጌታቸው ረዳ የተከተለው የለውጥ ፍላጎት ጌታቸው ረዳ ያየው እና አይ ይሄ ፍላጎት መመለስ አለበት እንዲል ያደረገው እንጂ ጌታቸው የኮተኮተውና የፈጠረው የለውጥ ስሜት አይደለም። በቃኝ አለ። በቃ የእናንተ ነገር በቃኝ አለ። የህብረተሰብ ፕሮቲን ትግራይ ውስጥ የሚፈለገውን አይነት ለውጥ ለማምጣት በሚያስችል አይነት መጠንና አልበዛም በሚያስችል አይነት መልኩም አልተደራጀም። እሱ ነው ጅምር ስራው የነበረው። እሱ ነው ያላለቀው አጀንዳ እና ጌታቸው የተከተለው ራሱ በቃ እንደ አዲስ እዚህ አይነት ፍላጎት ውስጥ ራሱን ከቶ በዚህ ፍላጎት ውስጥ ተጠምቆ ነው እንደ አዲስ ወጣው እንጂ እኮ ያው እኮ ነው ጌታቸው ረዳ ምን ልዩነት አለው? አንድ እኮ ነው ከነ ደብረጽዮን ጋር። ግን የሱ ተጠመቀ ትግራይ ውስጥ ባለው የለውጥ ፍላጎት ውስጥ ገብቶ ተጠቆ እንደ አዲስ ተወልዶ ይወጣ እና ይሄንን የለውጥ ፍላጎት ገለጠው፣ አደባባይ ላይ አዋለው። ልሂቅም ስለሆነ በጣም ተሰሚም ስለሆነ የሚታወቅም ሰው ስለሆነ ያንን የለውጥ ፍላጎት መምራት የሚችል ልሂቅ ትግራይ ውስጥ አልነበር። ያ የለውጥ ፍላጎት የራሱን መሪ አልፈጠረም ነበር። ጌታቸው ረዳ ለራሱ ፍላጎትም ሊሆን ይችላል፣ ፐርሰናል አምቢሽኑም ሊሆን ይችላል። ነገር ግን መጥቶ እዚህ ፍላጎት ውስጥ ተጠምቆ እንደ አዲስ ወጣ። የዚህ ፍላጎት ነጸብራቅ ሆነ። ይህን ፍላጎት የሚያንጸባርቅ የሚገልጥ አይነት ሰው ሆነ። ጌታቸው ትግራይም ላይ ሆነ አዲስ አበባም ላይ ሆነ ይሄ የለውጥ ፍላጎት እስካለ ጊዜ ድረስ ንቅል ልሂቅ አይደለም፣ አይነቀልም። ከየትም ሆኖ ሊመራው ይችላል። ከየትም ሆኖ ድምፅ ሊሆነው ይችላል። ከየትም ሆኖ ሊሳተፍበት ይችላል። ቦታው አይደለም የሚወስነው። በቃ ያ የለውጥ ፍላጎት አለ። የነ ዶክተር ደብረጽዮን ትልቁ ችግር አፍጥጦ እየመጣ ያለውን ነገ የሚወጣቸውን የሚበላቸውን የለውጥ ስሜት ማየት መረዳት፣ ራሳቸውንም ከዛ የለውጥ ሁኔታ ጋር አዳፕት ለማድረግ አለመዘጋጀታቸው ነው ትልቁ ችግር። እኛም ምንተቻቸው ምንቃወማቸው በዚህ ምክንያት ነው። በዚህ ምክንያት ነው። ይሄ የለውጥ ማዕበል ይበላችኋል፣ ይጠርጋችኋል።
ይሄ ለውጥ እስካለ ጊዜ ድረስ ለውጡ እስካለ ጊዜ ድረስ ጌታቸው የትም ሆነ የትም የዚህ ለውጥ ድምፅ መሆን ይችላል። ይህንን ለውጥ የሚገልጥ ለውጡንም ካስፈለገ የሚመራ አካል ሊሆን ይችላል። ልዩነቱ እንዳልኳችሁ ጌታቸው አየው፣ ገባ፣ ተጠመቀ፣ እንደ አዲስ ተወለደ። አሁን ጌታቸው የትላንቱ አይደለም። ትላንት ስህተት ነበርኩ እያለ ትላንት በጅምላ ፍርድ፣ ትላንት በደቦ ውሳኔ፣ ትላንት በትክክል ለትግራይ ህዝብ የቆሙ ናቸው ብዬ አምኜ ተከትያቸው ነበር። ሄጄ ነበር፣ ጫካም ወርጄም ነበር፣ ምን ብዬም ነበር። ስመጣም ሁለተኛ ህይወት ስለሆነ ያገኘ ነው። ይህንን ሁለተኛ ህይወት ለለውጥ እንጠቀምበታለን የሚል ተስፋ ነበር። ምክንያቱም ስሰማ ያደግኩት እሱ ነው። ታጋዮች ለራሳቸው ሳይሆን ለህዝብ ሲሉ ዋጋ እንደከፈሉ ምናምን ነበር ሲወራ የነበረው። እንደዛ ነበር ሳስብ የነበረው። ሳይ ለካ እነዚህ ሰዎች ነን እንደሚሉት እንዳልሆኑ ገባኝ። ሁሉን ነገር ለካ የሚያደርጉት ለራሳቸው ፍላጎትና ጥቅም እንደሆነ ተረዳሁ። ስለዚህ በዚህ ሂደት እየተጎዳ ካለው ለውጥ ከሚፈልጉና ለውጥም ይገባዋል ብዬ ከማስብ ኃይል ጋር ወገንኩ እኮ ነው የጌታቸው። በቃ ወይ ታሪኩ እኮ ይሄ ነው። ስወገን ከዚህ አካል ጋር ይሄንን አካል ነው የመሰልኩት። አሁን ጌታቸውን እና ዶክተር ደብረጽዮን እያልን እኮ የምንኖረው እኮ በጣም እኮ የተለያዩ ሰዎች እኮ ናቸው። በጣም የተለያዩ ሰዎች እውነታውን ከዛ እውነታ ጋር አዳፕት አድርጎ ለመቀበል ነው። ስለዚህ ንቅል አይደለም ለቃቸው እና ለውጡ የሚያስተጋባው አምፕሊፋይ የሚያደርገው ጌታቸው ረዳ የሚባል ሰው አገኘ እንጂ ጌታቸው የፈጠረው አይደለም። የሱ አለመኖር አያደበዝዞ ማያጠፈው፣ ራቅ ማለትም አያደበዝዞ። አንዴ ነው። ሁለተኛ ይሄ ለውጥ የሚፈልገው አካል ጌታቸው ረዳ ተገፍቶ እንደሄደ እና ለውጥ ፈላጊው አካል ራሱ እንኳን ዋስትና ሊሰጠው ባለመቻሉ ምክንያት እንደሄደ የሚረዳ that's why በድፍረት ጌታቸው አደባባይ ላይ እኮ መጥቶ እኔ ከትግራይ ፖለቲካ አርቅም፣ ይሄን የተቀበልኩት በዚህ ምክንያት ነው እያለ እኮ የሚያብራራ ያንን የለውጥ ኃይል አስተሳሰብ እኮ በደንብ ስለሚያውቀው እንደሚረዳው ስለሚገነዘብ እኮ። ስለዚህ ይረዳዋል። እንደውም የሚለው እንኳን ተረፈ ነው። እኛም እሱን ዋስትና ለመስጠት በሚያስችል አይነት ሁኔታ ላይ አልነበርንም። እሱም እዚህ ሆኜ እንትን ላለሁኝ ቢል እናጣው ነበር። እንኳን ህይወቱን አተረፈ ነው እኮ እሱ ይረዳዋል፣ አንደርስታንድ ያደርገዋል። ጌታቸው ከዳ ምናምን ብትሉት በፍጹም አይኑን ከነ ደብረ ጽዮን ላይ አይነቅልም። ኢሳያስ መጣ እንደው እነሱም ኢሳያስ መጣ ይሉ አብይ መጣብህም ቢሉት በፍጹም አይኑን ከነ ዶክተር ደብረ ጽዮን ላይ አይነቅልም። ችግር እናንተ ናችሁ። ጌታቸው ከአብይ ጋር እንኳን ነው የሚለው አይኑን ከነ ዶክተር ደብረ ጽዮን ላይ አይነቅልም። በዚህ ደረጃ ምሬት ውስጥ ያለ ብዙ ዋጋ የከፈለ ነገር ግን የነበረውን ያጣ እንጂ አዲስ ነገር እንኳን ያላገኘ ማህበረሰብ የነበረውን ያጣ፣ ህልሙን ሁሉ ነው ያጣው፣ ተስፋውን ሁሉ ነው ያጣው። ዛሬ እንደ ትላንቱ እከሌ መጣብህ እያልክ እንደገና ደግሞ የምትጋልበው አይነት አካል አይሆንም። በቃ አንዴ ነቅቷል። ብርሌ ከነቃ አይሆንም። በቃ ስለዚህ ይሰማ
የኔ አካል ጌታቸው ረዳ። ሌላኛው ከብልጽግና ጋር መስራት ወይም ከጠቅላይ ሚኒስትር አብይ አህመድ ጋር ተያይዞ መታየቱ ክህደት ነው ምናምን ይባላል። ሰው ጌታቸውን ሲደግፍ የነበረ አካል ሊል ይችላል አይልም። በጣም በሚገርም ሁኔታ አይልም። ያንን የሚለው አካል ጌታቸው በዚህ ሂደት ውስጥ ሊያጣው የሚችለው አካል የሱ ያልነበረው ነው። ጌታቸውን የሚቃወሙት አሉ ማለት የሚደግፉት አሉ። በቃ ለውጥ እንዲመጣ ፈልጓል፣ ስለዚህ ከሱ ጋር እንትን መሆን አለብን ብለው የሚደግፉት አሉ። የፈጠራትን ግጭትም ደግሞ እንደ ጥሩ አጋጣሚ ደግሞ ለመጠቀም የሚፈልጉም ደግሞ አሉ፣ የሚቃወሙትም አሉ። ሊያጣቸው የሚችለው ነገር በዚህ እንደ አጋጣሚ ችኛውን አጋጣሚ ሊጠቀሙባት የፈለጉትንና የሚቃወሙትን ነው። ለውጥ የሚፈልገውን አካል አያጣውም። በዚህ ለምን ያጣዋል? ለምንድን ነው የሚያጣው? ለውጥ የሚፈልገው እኮ አካል ችግሩ እነ ዶክተር ደብረጽዮን እንደሆኑ ነው የሚያስበው። ስለዚህ ወደ ሌላ አካል ተመልከትም ብትሉ አይመለከትም። አሁን እዛ ደረጃ ላይ አይደለም። በቃ ነቅቷል። ፎር ዩር ሰርፕራይዝ የሚፈልጉም አሉ። ጌታቸው ረዳ ቢሰራ የሚወዱ ሁሉ አሉ። ባለመስራቱ እንዳስበላቸው የሚቆጥሩም አሉ። እንዲህ አይነት እድል አግኝቶ እንዴት ይሸማቀቃል? እንዴት ፈራ ተባ ይላል? እንዴት ይሉንታ ይዞት እነሱ እስኪጠናከሩና እስኪያባረሩት ይጠብቃል ብለው የሚበሳጩበት እኮ አሉ። ምን አይነት ሰው ነው? ፖለቲካ አያውቅም እንዴ የሚሉት እኮ አሉ። እና የሚፈልጉት ሁሉ አሉ፣ ቢሰራ የሚፈልጉት። ከዛ ውጪ ግን ዋነኛው ነገር እነዛኞቹ ከኤርትራ መንግስት ጋር ከሻቢያ ጋር ይሰራሉ። ያንን የሚያደርግ አካል ለዚያም ለጦርነት ለዚያም ለሌላ ዙር እልቂት ግዴታ ያልሆነ በምርጫ ያ አካል ያንን ማድረግ ከቻለ ግዴታው የሆነው ጌታቸው ረዳ ለሰላምና ለመተባበር ሲል የትግራይን ህዝብ ፍላጎትና ጥቅም እኮ ለማስጠበቅ ከፌደራል መንግስት ጋር እኮ ከመተባበር ውጭ እኮ አማራጭ እኮ የለም። አንድ ክልል እኮ ነው። ለዚያም ደግሞ ክልሎች እንዲዳከሙ የሚፈልጉ ጠቅላይ ሚኒስትር ይህንን እኮ ይረዳል። ለውጥ የሚፈልጉ የፖለቲካ ማህበረሰብ ይህንን ይረዳል። ሌላው ከሌላው ጋር የሚሰራ ከሆነ ይሄኛው ከብልጽግና ጋር በመስራቱ ከአብይ ጋር በመስራቱ ለምንድን ነው የሚሸማቀቀው? ግን ምንድን ነው ብዙውን ጊዜ ትግራይም ውስጥ በአብዛኛው ጎልቶ የሚሰማው ድምፅ የጽንፈኛው ድምፅ ነው። ይሄ የጽንፈኛ ድምፅ በጣም ይጮሃል። በጣም ትላንት ነግሬያችኋለሁ። በጩኸት እንዳትለኩት፣ በጩኸት ነገሮች የሚፈርሱበት የኢያሪኮ ዘመን ላይ አይደለም። የአንድን የፖለቲካ ስብስብ ጥንካሬና ድክመት ለመለየት በሚይዘው አቋም እና በሚያደርጋቸው እንቅስቃሴዎች ነው መለካት የሚያስፈልገው። ይበልጥ በሚይዘው አቋም እነ ዶክተር ደብረጽዮን ወደ ጠርዝ ሲሄዱ እነ ጌታቸው ረዳ ወደ መሃል ነው እየመጡ ያሉት። መሃል ላይ ብዙ አማራጭ አለ። መሃል ላይ ብዙ አቅም አለ። የአቅጣጫው ነገሮች ወደ መሃል ነው።
ብዙ አማራጮች መሀል ላይ ብዙ አቅምም የተሰባሰበው መሀል ላይ ወደ ፓወር ሃውሱ ነው እነ ጌታቸው ረዳ የሚደረጉት። እነዛ ግን ጭራሽ እየተገፉ ጽንፍና እየያዙ ነው ያሉት እና በግልጽ መናገር የማይፈልጉትን ማውጣት የማይፈልጉትን ኢንቴንሽን ውጥን አሁን ላይ በልጭ እያደረጉ ማሳየት ግዴታ ውስጥ እየገቡ ነው። እሱን ከመጠቀም ውጪ ሌላ አማራጭ እንደሌላቸው እየታያቸው ነው። እነ ጌታቸው ረዳ ማነው እነ ዶክተር ደብረጽዮን ቦታ ላይ ራስን አስቀምጥና ከጦርነት ውጪ አማራጭ የሚታየ ከሆነ ይገርም ለመዳን ጠርዝ ነው የያዙት። ተገፍተዋል፣ ርቀዋል ከመሃል። የመዳከም ውጤት ነው። ግን አለሁ ለማለት በጣም ጮኸት እናገራለህ። ስለ ራክም ነው ጮኸ የምትናገር። ከአብዛኛው ፖለቲካ ስብስብ እየተነጠልክ ነው ያለ። አልለወጥም ካልክ ከአንተ ጋር አብሮ ሊቆም የሚችልም አለ። ጭራሽ አምጡ የምትል ከሆነ ከአንተ ጋር ሊቆም የሚችልም አለ። ምንም ነገር መስጠት የማይፈልግ ዝም ብሎ ሁሉን ነገር ብቻ መቀበል የሚፈልግ አካል ቀረውባችሁ የሚል ልክ ነበርኩ እንዴ? ይቅርታ ጠይቁን እኮ ነው አንዳንዴ እነ ዶክተር ደብረጽዮን የቡድኖቻቸው ሁሉ ምንም ጸጸት እኮ የላቸውም። ስህተት እንደሰሩ እኮ አያስቡ። እኔ ኢትዮጵያ ሕዝብ ሁሉ ይቅርታ ሁሉ ሊጠይቃቸው እንደሚገባው እኮ ነው የሚያስቡት። ይቅርታ ጠይቋቸው 4 ኪሎ ላይ እንዲያመጣቸው ሁሉ የሚጠብቁ እኮ ነው። እና እነሱ ከ4 ኪሎ መነሳታቸው ነው በቃ ሀገሪቱን ሁሉ እንደዚህ አይነት ችግር ውስጥ የከተታት ብለው ሁሉ እኮ የሚያስቡ እኮ ናቸው። እንዴት አይነት አሳሰብ እንደሆነ ይገርምኛል። በቃ በንግግራቸው ውስጥ እኮ የሚንጸባረቀው እሱ እኮ ነው። እና ምንም ነገር አይሰጡም፣ ግን በቃ ሁሉን ነገር መቀበል ብቻ ነው። አምጣ ነው። ከነሱ ግን ምንም መስጠት አይፈልግም። እንደዚህ አይነትን አካል የሚያባብል የለም። መንገዱን ጨርቅ ያርግልን ነው የሚል ወዳጅ። ሁሉም ምርጫ አለው። እውነት ለመነጋገር እንደው እነ ዶክተር ደብረጽዮን ምንም አይነት ምርጫ የሌላቸውን የሚታየኝ እንደዛ ነው። ሌላው ምርጫ አለው። ሰው እያንዳንዱ አካል ምርጫውን ይወስናል። ስለዚህ ጌታቸው ረዳ አይ ዶንት ኖ ፐርሰናሊ የሆነ ችግር ኖሮበት ማሳካት ከተሳነው አላቅም እንጂ ጥሩ ፖዚሽን ላይ ነው። አሁንም የትግራይ ወጣቶች ከሱ የሚጠብቁትን ነገር ለማድረግ የሚያስችል ፖዚሽን ላይ ነው። ይሄንን የምለው ጠቅላይ ሚኒስትሩ ስለደገፉት አይደለም። በማታምኑት አይነት መልኩ ትግራይ ላይ ያለ ወጣት በቃ ለውጥ ይገባናል ብለዋል። በቂ ነው። በቃ ትልቅ አቅም ነው ይሄ። ይሄን ብዙ መስራት ትችላለህ። ብዙ ነገር መቀየር ትችላለህ። ለዚያም አልቀየርም ያለ ወቅቱን ማንበብ መረዳት፣ ከዛ ጋር አብሮ መሄድ የተሳነውን አካል ብዙ ጉልበት አይጠይቅም። ይህን ወጣት አሰባስቦ አደራጅቶ መምራት ከተቻለ የትግራይ ሕዝብ የሚፈልገውን አይነት ለውጥ ማምጣት ይችላል። ከዛ በኋላ የሚገቡትን ፍላጎቱን፣ ጥቅሙን፣ መብቱን በሰላማዊ በህጋዊ አይነት መንገድ ከሌሎች ህዝቦች ጋር ሆኖ ማሳካት ይችላል። በነ ዶክተር ደብረጽዮን ሳይድ ግን እልቂት ነው ያለው፣ ሞት ነው ያለው። እድሜውን ወጣትነቱን ለነሱ እየገበረ መኖር
ተስፋ የለም እዛ አካባቢ ምንም። ይሄ ሁሉም ሰው እየተረዳው የመጣው ጉዳይ ነው። ይሄን ማቴሪያላይዝ ማድረግ ጌታቸው ረዳ ስንት ጊዜ ሆኖ ፖለቲካ ላይ ከቆየ በቃ እና ግዝ ደግሞ የሚል አካል ደግሞ ብዙ አለ። እሱ ያንን አድርጎ ለውጥ ማምጣት ይችላል እና በእኔ እምነት በጣም 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 ጥሩ ፖዚሽን ላይ ነው ያለው። እንኳን አልሞተም።